ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የሰዓቱን ዜናዎች ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ነው። ቀዳሚ ወዳደረግነው ዜና አልፋለሁ። ኢትዮጵያ እስከ $1 ቢሊዮን ወጪ አውጥታ ከውጭ ታስገባ የነበረውን ስንዴ መስኖን በመጠቀም በራሷ አቅም አምርታ ታሪክ ቀያሪ ስራን ተግብራለች ሲሉ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ተናገሩ። ኢትዮጵያ ከጠባቂነት ወጥታ ስንዴን ወደ ውጭ መላክ የጀመረችበትን ድንቅ ስኬት የሚያስቃኝ የኢትዮጵያ የስንዴ ትራንስፎርሜሽን የተሰኘ ዘጋቢ ፊልም ተመርቋል። ቤተልሔም ሰለሞን በአማራ ኦሮሚያና አፋር ክልል የተገኘውን የስንዴ ምርት ስኬት መነሻ በማድረግ የኢትዮጵያን የስንዴ አብዮት በተመለከተ የተዘጋጀው ዘጋቢ ፊልም ተመርቋል። በስንዴ ምርት ራስን የመቻል ሂደት ኢትዮጵያ ከዚህ በፊት እስከ $1 ቢሊዮን ወጪ አውጥታ ከውጭ ታስገባ የነበረውን ስንዴ ማስቀረት መቻሏን የገለጹት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ተጨማሪ ምርታማነትን የሚያሳድጉ ስራዎች ላይ ስትራቴጂ ተቀርጾ እየተሰራ ነው ብለዋል። አምርተን በአገር ውስጥ ምርት ከውጭ የሚገባው ምርት እንተካለን በምንልበት ጊዜ የነበረን አቅም 75% ራሳችንን እንችል ነበር። 25% ከውጭ እናስገባ ነበር። ያ የስንዴ ፍጆታ እያደገ ሲመጣ የሚያስከትለውን ወጪ በዛ መጠን የውጭ ምንዛሬ እየበላ መጣ ማለት ነው። እንግዲህ በአማካይ ከ700 ሚሊዮን እስከ $1 ቢሊዮን የአሜሪካ ዶላር ያስወጣን ነበርና ይሄንን በአገር ውስጥ ምርት ለመተካት የአምናን ዳታ በምናይበት ጊዜ 7 ሚሊዮን ሄክታር መሬት ታርሶ ወደ 230 ሚሊዮን ኩንታል ምርት ተገኝተዋል። እንግዲህ ስንጀምር ወደ 29 ኩንታል በሄክታር የነበረ ምርታማነት አምና 36 ኩንታል በሄክታር ይሄንን በቀላሉ በ7 ሚሊዮን ብታባዛው ሊገኝ የሚችለው ምርት ተጨማሪ ምርት በጣም ከፍተኛ ነው። ይሄንን ወደ 45 ማድረስ ነው ትልማችንና በሚቀጥሉት 5 ዓመት የት እንደምንደርስ፣ በ10 ዓመት የት እንደምንደርስ፣ በ15 ዓመት የት እንደምንደርስ በስንዴ ልማት ይሄንን ፎርካስት ሰርተን ወደዛ የሚያደርሰንን ስትራቴጂ ነድፈን ሁሉም በየፊናው እነዛን እቅዶች ይዞ እየሰራ ነው ያለው። በሌላ በኩል የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አግሪለርን የተሰኘ የዲጂታል ፕላትፎርም ይፋ ያደረገ ሲሆን ፕላትፎርሙ የተማሩ ወጣቶች በዲጂታል ቴክኖሎጂ ታግዘው ወደ ግብርናው ዘርፍ እንዲሰማሩ የሚያስችል መሆኑን በኢንስቲትዩቱ የአደይ ፕሮግራም ዳይሬክተር ኃይሌ ደሪሳ ተናግረዋል። ተግባር ተኮር የሆነ ለወጣቱ ደግሞ ሳቢ የሆነ ሳቢ ነው ስንል ምንድነው? አንደኛ ወደ ዲጂታል ቴክኖሎጂ በቀላሉ የሚሄድ፣ ሁለተኛ ደግሞ ወጣቱ በጽሁፍ መልክ ሰፋ ያለ ነገር ማጥናት ማንበብ ብቻ ሳይሆን ቪዥዋላይዝ በምንለው በሚታይ መልኩ ያንን በሚፈልገው ፕላትፎርም ላይ እንዲያገኝና በዛ መሰረት ተነቃክቶ ወደ ግብርና ሴክተር እንደ ቢዝነስ እንዲገባ ለማገዝ ነው። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በስንዴ ምርት የተገኘውን ስኬት በሌሎችም የሰብል ምርቶች ለመድገም አምራችነት ላይ በትኩረት ይሰራል ነው ያሉት። በማንኛውም መስክ በስንዴ የሰራነውን ስራ በሌሎችም ሰብሎች ራሳችንን ችለን ዜጎቻችንን አሁን በሴፍቲኔት ደረጃ ያሉ አሉ፣ ለጊዜው ተፈናቅለው ያሉ አሉ። እነዚህን ተረጂዎች ወደ አምራችነት መቀየር እዛ ላይ ትኩረት አድርገን እንሰራለን። እስከዛም ድረስ ከውጭ የሚመጣ እርዳታ ላይ ሳይሆን መሰረት ማድረግ ያለብን አገር ውስጥ የምናመርተውን በእኛ አቅም የተመረተና ከኛ ለኛ በሚሆን መልኩ ነው የምንሄደውና እንደ ሀገር ቀና ብለህ እንድትሄድ ያደርጋል። ትልቅ ትርጉም አለው።
በወጪ ደረጃም ስታየው $1 ቢሊዮን ማስቀረት ማለት በአመት $1 ቢሊዮን ነው የምናወጣው ማዳበሪያ ለማስገባት። አሁን የምናስገባውን ማዳበሪያ እጥፍ ማስገባት እንችላለን። ይሄ ማለት ምርታማነትን በዛው እጥፍ እያደገ ይሄዳል ማለት ነው። የኢትዮጵያን የስንዴ ምርት ስኬታማ ጉዞ በሚያሳየው ዘጋቢ ፊልም ምርቃት መርሃ ግብር ላይ የተለያዩ ሀገራት አምባሳደሮች፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው ባለድርሻ አካላትም ተገኝተዋል። ሰላምን ለማጽናት በሚሰራው ስራ ሴቶች ጉልህ ድርሻ መወጣት ይገባቸዋል ሲሉ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናገሩ። የሴቶች ሚና ለዘላቂ ሰላምና ሁሉን አቀፍ ልማት በሚል መሪ መልእክት በሰሜን ሸዋ ዞን አንጎለላና ጠራ ወረዳ የውይይት መድረክ ተካሂዷል። ደጀኔ በቀለ ተጨማሪ አለው። ሰናይት ግርማ ኑሮን ለማሸነፍ ከ4 ዓመታት በፊት ነበር ወደ ዱባይ አቅንታ የነበረችው። ይሁን እንጂ ነገሮች እንዳሰበችው ሳይሆን በሰው ሀገር ክብሯ ተነፍቆ የሰው ፊት እየገረፋት ከምታገኘው ገንዘብ የሚደርስባት ስነ ልቦናዊ ጫና ገዘፈባት። እናም ወደ ሀገሯ ተመልሳ መንግስት ያመቻቸላትን እድል ተጠቅማ ራሷን ለመለወጥ ጥረት እያደረገች ትገኛለች። እዚህ ደግሞ ብሩን ሳይሆን የማየው ሰላሜን ነው የማየው። አንደኛ የቤተሰብን ናፍቆት ምንም ሳልቸገር በሰላም ነው የምኖረው። እዛ ግን ሰቀቀን ነው። ለኛ ያላቸው ክብር በጣም የወረደ ነው። እንደ ሰው ያውንም አገሩ በራሱ ሰላም የለውም እውነት ለመናገር። እዚህ ግን ባልበላ ባልጠጣ ራሱ ማርያምን በሰውነት የራሱ ለውጣልኝ። ይህ የሆነው አስተማማኝ ሰላም በመኖሩ እንደሆነ ባለታሪካችን ነግራናለች። ይህንን ቀድሞ የተገነዘቡ የወረዳው እናቶችም ለሰላም መስፈን የድርሻቸውን እየተወጡ ነው። የወረዳው ዋና አስተዳዳሪ ደረሰ ደመመ እንዳሉትም የእናቶች ተሳትፎ በወረዳው ሰላምና ልማት እንዲረጋገጥ ትልቅ አበርክቶ ተጫውቷል። በእቁብ ይወያያሉ፣ በእድር ይወያያሉ፣ በማህበር ይወያያሉ። ሴቶች ህብረት የሚባል አለ። በየወሩ ይወያያሉ፣ ይመክራሉ። ከዙሪያው ካለው ኦሮሞ ወንድም እህት ጋራ እነዚህ እናቶች እየመከሩ የህዝብ ለህዝብ ግንኙነት እያደረጉ አካባቢውን ሰላም አድርገዋል። በዚህም ለኛ ትልቅ ኩራት ነው ያለው። ከግለሰብ ጀምሮ የቤተሰብ፣ የአካባቢ ብሎም የሀገር ሰላም ከሌለ ማህበራዊና ምጣኔ ሀብታዊ እንቅስቃሴዎች ይስተጓጎላሉ። በአንጎለላና ጠራ ወረዳ ጨኪ ቀበሌ ሴቶች ሰላም እንዲጸና በሚኖራቸው ሚና እንደዚሁም ዘላቂ ተጠቃሚነታቸውን ለማረጋገጥ በተዘጋጀው የውይይት መድረክም እናቶች ሰላም እንዲጸና የድርሻቸውን ለመወጣት ቃል ገብተዋል። ካንጀታችን ካዘንን እነዚህ ወንድሞቻችንን መመለስ አያቅተንም። እንመልሳቸው። መስመር የለቀቁ ወንድሞቻችንም ወደ መስመር እንዲመለሱ ወደ ቤት እንዲመለሱ እንመክራለን፣ እንዘክራለን፣ ከጎናችሁ ነን። የሰላም እጦት ሁሉንም የማህበረሰብ ክፍል የሚጎዳ ቢሆንም ሴቶች ይበልጥ ተጎጂ እንደሚሆኑ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪዋ ዶክተር ሙሉነሽ ደሴ ነባራዊ ሁኔታዎችን መነሻ በማድረግ አብራርተዋል። በውይይቱም ሰላምን ለማጽናት ከእናቶች ጋር የጋራ የቤት ስራ ወስደናል ነው ያሉት። ለሰላሙም ለልማቱም ለእኛ ዝግጁ ነን፣ ቆመናል በቁርጠኝነት። መንግስት ደግሞ ከመንግስትነት የሚጠበቀውን እንዲያደርግ አደራ ብለውናል። አንደኛ እነዚህ ጫካ የወጡ ልጆቻችንን መክሮ ዘክሮ ይመልስልን፣ ወደ ቤታቸው ይመልስልን፣ ያቋቁምልን፣ አይዟችሁ ይበለን፣ ይቅረበን ከልብ የጎደሉ ልማቶችን ከኛ የጎደሉትን መንግስት እያለማ ጤና ጣቢያዎቹ እንዲያድጉልን፣ ትምህርት ቤት የተሻለ እንዲኖረን፣ በቂ ውሃ እንዲኖረን ከመንግስት የሚጠበቀውን በሰላሙም በልማቱም የመንግስትነቱ ሚና እንዲወጣ አደራ ብለውናል። ከተባበርን አገራችንን አካባቢያችንን ማልማት ሰላም ማረጋገጥ እንደምንችል ቃል ገብተዋል። እኛም ቃል ገብተናል። ከውይይቱ ጎን ለጎንም የክልልና የዞን የስራ ኃላፊዎች የወረዳውን ማህበረሰብ ተጠቃሚ ለማድረግ የተከናወኑ የልማት ስራዎችን ጎብኝተዋል። የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ እንዳሉትም ሴቶች ይበልጥ ተጠቃሚ እንዲሆኑ ትኩረት ተሰጥቷል። በሴቶች ዙሪያ ሊሰሩ የሚችሉ ልማቶችን መንግስት በቁርጠኝነት መስራት ይኖርበታል። አስተዋጽኦ ካላቸው ድርሻ ካላቸው ለልማቱ ይህንን ድርሻቸውንና አስተዋጽኦቸውን ሊያበለጽግ የሚችሉ ስራዎች መሰራት ይኖርባቸዋል። በአንጎለላና ጠራ ወረዳ የተጀመሩ የሴቶችን ድርሻ ሊያሳድጉ የሚችሉ ስራዎች አሉ። እነዚህ ስራዎች በነገራችን ላይ በቂ ናቸው ብሎ መውሰድ አይቻልም። ለማሳያ የተሰሩ ናቸው። ኮቶ ያስፈልጋል። ሌሎች ቀበሌዎች በተመሳሳይ ያስፈልጋል። በውይይቱ የተሳተፉ ሴቶች በማህበራዊና ምጣኔ ሀብታዊ ዘርፎች ሊሰሩ የሚገባቸውን ጥያቄዎች ያቀረቡ ሲሆን ጥያቄዎች በሂደት እንደሚፈቱም ምላሽ ተሰጥቷል። ንግድ ባንክ የጀመረው አዲስ የብድር አገልግሎት የግብርናውን ዘርፍ የሚያበረታታ ነው ሲሉ የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን ተናገሩ። የኢትዮጵያ ንግድ ባንክ ባለ አነስተኛ ይዞታና ተደራጅተው ለሚሰሩ አርሶ አደሮች የሚያገለግል የግብርና ብድር አገልግሎት ይፋ አድርጓል። ኤልሳ ጎሽ ዝርዝር አላት።
የኢትዮጵያ ንግድ ባንክ አነስተኛ ባለይዞታ አርሶ አደሮችና ማህበራትን የብድር ተጠቃሚ ለማድረግ የሚያስችል ስርዓትን ዘርግቷል። ይህ ስርዓት በፋይናንስ እጥረት ምክንያት ምርት ማምረት ያልቻሉ አርሶ አደሮችን መደገፍ የሚያስችል ነው ተብሏል። የኢትዮጵያ ንግድ ባንክ ፕሬዚዳንት ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያ የብድር አገልግሎቱ በአነስተኛ የወለድ መጠን ለመካከለኛና አነስተኛ የግብርና ፕሮጀክቶች ብድር ለመስጠት የሚያስችል መሆኑን አብራርተዋል። የሁሉንም ማህበረሰብ ኑሮ በቀጥታ የሚነካው የግብርና ዘርፍ የኢትዮጵያ ንግድ ባንክ በልዩ ትኩረት አገልግሎት ከሚሰጣቸው ዘርፎችም አንዱ ነው። ይህ የብድር አይነት ቀደም ሲል በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተለይ ግለሰብና በቡድን የተደራጁ አርሶ አደሮችን፣ አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ ነው። በብድር አገልግሎቱ በሰብል ልማት፣ በአትክልትና ፍራፍሬ፣ በወተትና ወተት ተዋጽኦ እንዲሁም በእንስሳት ሀብት የተሰማሩ አርሶ አደሮች ተጠቃሚ ይሆናሉ ያሉት አቶ ኤፍሬም ተጠቃሚዎች ይህንን እድል ለታለመለት ዓላማ ሊያውሉት ይገባልን ብለዋል። ይህ የብድር አገልግሎት የበርካታ አርሶ አደርና አርብቶ አደሮችን ስራ በማሳደግ ዘርፉን እንደሚያግዝ እናምናለን። ከዘርፉ ዜጎች የሚያገኙት ጥቅም እየሰፋ መሄዱ አይቀርም። በመሆኑም የብድር አገልግሎቱ ለሀገርና ለዜጎች ጥቅም የጎላ ሚና እንዲያበረክት እዚህ የተገኛችሁ ባለድርሻ አካላትና የሚመለከታችሁ ሁሉ እንዲሁም አገልግሎታችን ተጠቃሚ ለመሆን የምታስቡ ሁሉ የየድርሻችሁ እንድትወጡ በዚህ አጋጣሚ አደራ ለማለት እወዳለሁ። የግብርና ሚኒስቴር ዴኤታ ዶክተር መለስ መኮንን በበኩላቸው ፋይናንስ ለግብርናው ዘርፍ ወሳኝ በመሆኑ እንዲህ አይነት የብድር መርሃ ግብሮች የሚበረታቱ ናቸው ሲሉ ገልጸዋል። ግብርናውን ፋይናንስ ለማድረግ እያሳያችሁት ያለው ተነሳሽነት እጅግ በጣም የሚያስደስት በመቆጠብም ቢሆን ምናልባት ወደ ኋላ ሪፖርቶቻችሁን ብታዩ ሰፊውን ድርሻ የሚቆጥበውም እኮ በገጠር የሚኖረው አርሶ አደራችን። ይሄ ሰፊ አርሶ አደር የቆጠበውን ፋይናንስ ደግሞ መልሶ ለቆጠበው ለደንበኛችን ለአርሶ አደራችን ኢንቨስት ማድረግ ወይንም ፋይናንስ ማድረግ ደግሞ አስፈላጊ ነው ብለን እናምናለን። ግብርና ሚኒስቴርም ሌሎች ተቋማቶቻችን እንዲሁም ንግድ ባንክም ሌሎች ፋይናንሻል ተቋማትም ተቀራርበን የበለጠ ቀላልና ኢዚ አርሶ አደሮቻችንን የማያደናግር የማያስቸግር የብድር አገልግሎት የምንሰጥበት ይሆናል ብዬ ተስፋ አደርጋለሁ። በባንኩ 6 ወርና ከዛ በላይ የቆጠቡ አርሶ አደሮች የብድሩ ተጠቃሚ መሆን እንደሚችሉም ተመላክቷል። የደብረ ብርሃን ጠቅላላ ሆስፒታል ሲጠናቀቅ በተጨናነቀ ሁኔታ አገልግሎት ለሚሰጡ የከተማ ሆስፒታሎች ትልቅ እፎይታ የሚሰጥ መሆኑ ልዩ ትኩረት የሚሰጠው ፕሮጀክት መሆኑን በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪዋ ዶክተር ሙሉነሽ ደሴ ገለጹ። የክልሉና የከተማው ከፍተኛ አመራሮች የሆስፒታሉን ግንባታ የጎበኙ ሲሆን እስከ መጋቢት መጨረሻ ድረስ ለማጠናቀቅ እየተሰራ መሆኑም ተገልጿል። ለዓለም ላይ ይኩን። በደብረ ብርሃን ከተማ በ2009 ዓ.ም ጀምሮ እየተገነባ የሚገኘው የጠቅላላ ሆስፒታል ግንባታ በምን ደረጃ ላይ ይገኛል የሚለውን የአማራ ክልልና የደብረ ብርሃን ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች ተገኝተው ምልከታ አድርገውበታል። አሁን በደብረ ብርሃን ከተማ አስተዳደር አገልግሎት እየሰጡ የሚገኙት ሆስፒታሎች በከፍተኛ መጨናነቅ ውስጥ እንደሆኑ የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች ሀሳባቸውን አጋርተውናል። በዚህ መሰረት እንግዲህ የግንባታ ሲጠናቀቅ ወደ 300 የሚሆኑ የታካሚ አልጋዎችን የሚይዝና ለደብረ ብርሃንና አካባቢው ብቻ ሳይሆን በዙሪያው ለሚገኙ ክልሎች አገልግሎት መስጠት የሚችል ስለመሆኑም ነው የገለጹት። አሁን የያዘው ቆመ መንቆረር ነው። ከዚያ በፊት ሌላ ኮንትራክተር ነው የነበረው። ያ መስራት ባለመቻሉ ያኛው ታጥፎ ለዚህኛው ኮንትራክተር እንዲሰጥ ተደርጓል። 2 ዓመት አካባቢ ሊሆነው ነው ይሄ ኮንትራክተር። ዘመናዊ ሆስፒታል ተብሎ ፕላኑ ምናምን በጣም ዘመናዊ በሆነ መልኩ የተጀመረ ነው። ያ ሆስፒታል ቢያልቅ የህዝባችንን ችግር የህዝባችንን ስቃይ በደንብ ሼር የሚያደርግና የሚቀንስልን ነው። አሁንም እኛም እንከታተላለን፣ ተስፋ እናደርጋለን። ኮንትራክተሩ ጋር ቅርብ ሆነን መስራት እንዳለብን እንደ መንግስት የምንወስዳቸው ክፍተቶች ካሉ ቁጭ ብለን መክረን ክትትል ማድረግ እንዳለብን ነው። በክልሉ ያለውን የጤና አገልግሎት ተደራሽነት ለማስፋት እየተገነቡ ካሉ የጤና ተቋማት አንዱ ነው የደብረ ብርሃን ጠቅላላ ሆስፒታል። ይህ በመሆኑ እንግዲህ በቅርብ ጊዜ አገልግሎቱን አጠናቆ ወደ ስራ እንዲገባ ልዩ የሆነ ድጋፍና ክትትል የክልሉ ጤና ቢሮ እያደረገ ስለመሆኑ ገልጸዋል። ቢሮ ብቻ ሳይሆን የክልሉ መንግስት እንዳይነብልን በልዩ ሁኔታ ነው የሚከታተለው። ተሎ አልቆ ለስራ እንዲገባ ይፈለጋል። ያው በክትትል ደረጃ አሁን 7/24 እንዲሰሩ
አስፈላጊውን ሙሉ የሰው ኃይል እንዲያሟሉና በቂ ግብዓቶችንም በጊዜ እንዲሰበስቡ ነው የምናደርገውና መጓተት ከፈጠረ ያው ከሀገር ውስጥ የሌሉ ንብረቶች ናቸው ጊዜ ሊወስዱ የሚችሉት እንጂ በሌላው ጉዳይ በክትትል በኩል የሚጎድል ነገር አይኖርም ማለት ነው። አሁን የምንገኝበት የደብረ ብርሃን ጠቅላላ ሆስፒታል ግንባታው የተጀመረው በ2009 መጨረሻ አካባቢ ነበር። ግንባታው አሁንም አልተጠቃለለም። ወደ 84 በመቶ አካባቢ እንደደረሰ ተቋራጩ ገልጾልናል። ይህ ግንባታ እስከ መጋቢት 30 ድረስ እንዲጠናቀቅ እየተሰራ ነው። እውን ይህንን ለማጠናቀቅ እየተደረገ ያለው እንቅስቃሴ ምን ይመስላል? ማቴሪያሉ ይሄ ማሽኖቹ የሚመጡት ከውጭ ነው። ዋናው ከውጭ ማቴሪያሉ አገር ውስጥ እስከሚገባ ነው። የተወሰኑ ማቴሪያሎች ግን ባለን ኢንፎርሜሽን ወደብ ላይ እንደሆኑ ነው። በእኛ የሲቪል ስራዎችን ግን እናጠናቅቃለን በተባለው ጊዜ የጤና ተቋማት ግንባታ ተጠናቆ ወደ አገልግሎት ሲገቡ የሚሰጡት እፎይታ ከፍተኛ በመሆኑ ይህንን ታሳቢ ያደረገና የህዝብ አገልግሎትን ታሳቢ ያደረገ ስራ መሰራት እንዳለበትና በጊዜው መጠናቀቅ እንዳለበትም እንደዚሁ የስራ መመሪያ ተሰጥቷል። ቋሚ የገቢ ማስገኛ ፕሮጀክቶችን በመቅረጽ አረጋውያንን በዘላቂነት የመደገፍ ጥረት ተጠናክሮ እንደሚቀጥል በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ገለጹ። በሲያደብርና ዋዩ ወረዳ በ7 ሚሊዮን ብር ወጪ የተገነባ የአረጋውያን ገቢ ማስገኛ ማዕከል ከሰሞኑ በዞኑና በክልሉ የስራ ኃላፊዎች ተጎብኝቷል። ብርሃኑ ደስታ ዝርዝሩን ይዟል። ማምረት በሚችሉበት አቅም በነበራቸው ጊዜ ለራሳቸው ለቤተሰባቸውና ለሀገራቸው የሚችሉትን አድርገዋል። አረጋውያን የእድሜ መግፋት ጫናን ተከትሎ በተራቸው እነዚህ ወገኖች የሌሎችን ድጋፍ ይሻሉ። ከተወሰኑ ሳምንታት በፊት በደነባ ከተማ አግኝተናቸው ያናገርናቸው አረጋውያን ገቢ ማስገኛ ተቋማትን ጨምሮ በተለያየ መንገድ ሊደረግላቸው የሚገባ እገዛ ተጠናክሮ መቀጠል እንዳለበት ጠይቀዋል። አረጋውያን በፊት ጉልበት ባላቸው ጊዜ በሀገር ላይ በምክርም በሀሳብም በጉልበትም እየረዱም ነበረ። አሁን ደግሞ ከ60 ዓመት በላይ የሆነ አረጋውያን ይባላል። በዛ አረጋውያኖች 60 ዓመት ሲሞላቸው ወደ አረጋውያን ለሚመጡትም ትውልድ እያስተማርን ያው ወደፊት እንዲቀጥሉ የእኛን ፈለግ ተከትለው እንዲሄዱ እያደረግን እስካሁን እንደገፉት አሁን በቀጣይ ደግሞ ከዚህ ይባሰ ድጋፍ እንዲያደርጉልን ነው የሚያስበው። የሲያደብርና ዋዩ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት በወረዳው 46 ያክል አረጋውያን በማህበር ተደራጅተው እገዛ ለማድረግ ጥረት እየተደረገ መሆኑን የጽህፈት ቤቱ ኃላፊ ወይዘሪት ይረፉ ኃይለ ሚካኤል ገልጸዋል። የአረጋውያኖች የሁላችንም ሀብቶቻችን ናቸው። ብዙ ለሀገር ውለታ የከፈሉ አረጋውያኖች አሉና አሁን ላይም እየደገፉን ያሉ የወረዳችን ባለ ሀብቶች አሉ። በቀጣይም ደግሞ ቀጣይነት አረጋውያኖችን ችግራቸውን ለመቅረፍ ዘላቂነት የኑሮ ደረጃ እንዲኖራቸው አረጋውያኖችን መደገፍ ይጠበቅብናል። በወረዳው 7 ሚሊዮን ብር ወጪ የተገነባ ማዕከል በዚህ ዓመት ለአገልግሎት ዝግጁ ሆኗል። የደነባ ከተማ መሪ መዘጋጃ ቤት ስራ አስኪያጅ ጌታነህ ማሞ በቀጣይም የማስፋፊያ ግንባታን ጨምሮ አረጋውያንን ታሳቢ ያደረጉ ሌሎች ፕሮጀክቶች ይተገበራሉ ብለዋል። ከመጀመሪያው የዚህን የቦታ ካሳ 1200 ካሬ ነው። ወደ ከ300 ሺህ ብር በላይ ነው የከፈለበት ለዚህ ለቦታ ማለት ነው። ወደ 7 ሚሊዮን ብር ነው አጠቃላይ የፈጀው ግንባታው። ይሄ የመሪ መዘጋጃ ቤቱ 3.5 ሚሊዮን ብር አውጥቷል። ወደፊትም ደግሞ የዚህ የገቢ ማስገኛው ስፋቱ ይቀጥላል። በዚህ ወረዳ የተገነባው የአረጋውያን የገቢ ማስገኛ ማዕከል ከሰሞኑ ደግሞ በክልሉ ከፍተኛ የስራ ኃላፊዎች ተጎብኝቷል። በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ አረጋውያንን የመደገፍ ጥረት እንደ ክልልም ትኩረት የተሰጠው ጉዳይ መሆኑን አንስተዋል። እዚህ ያየናቸው ለሌሎች ምሳሌ የሚሆኑ አረጋውያንን ጧሪ ደጋፊ ያጡ የማህበረሰብ ክፍሎችን ገቢ በማመንጨት እነሱን እንዲደግፍ ለማድረግና የራሳቸው በቋሚነት ምን ደግፋቸው በቋሚነት ምን ጦራቸው መንገድ ምናመቻችበት ዘዴ ነው። አረጋውያን እንግዲህ ለሀገር ያበረከቱ በሚችሉት አቅም በሚችሉት እውቀት ባላቸው ሁሉ ለሀገር መስዋዕትነት የከፈሉ ናቸው። እድሜውን ጸጋውን ሰጧቸው ለዚህ ደርሰው አሁን ደግሞ ያገለገሉን ያሳደጉን ማህበረሰብ ክፍሎች እነሱን ሁለታቸው የምንመልስበት ጊዜ ስለሆነ እንደ ክልልም በየአካባቢዎችም እንዲህ አይነት ስራዎችን ለማብዛት እየሞከርን ያለንበት ሁኔታ ነው ያለ። ሲያደብርና ዋዩ ወረዳ ያለውን ተሞክሮ በማስፋት እነዚህን ወገኖች በዘላቂነት የመደገፍ ስራ ሌሎችም ወረዳዎች ማስቀጠል እንዳለባቸው ዶክተር ሙሉነሽ አሳስበዋል። ሀገር የምትለማው ሀገር ሰላም የምትሆነው ሁሉም የህብረተሰብ ክፍል ጤናማና መኖር ሲችል ነው። አንዱን ክፍል ጥለን ሌላውን ክፍል አንጠልጥለን ሄደን ምናመጣው ሰላም ምናመጣው ልማት ዘላቂነትም የለውም፣ አይመጣም። ቢመጣም ዘላቂነት የሌለው ስለሚሆን ያልጀመሩ ወረዳዎች ያልጀመሩ አካባቢዎች ከዚህ ተሞክሮ ወስደው ወገኖቻቸውን አሳዳጊዎቻቸውን ባለጸጋዎቻችንን
እንዲንከባከቧቸው አደራ ማለት ፈልጋለሁ። በሰሜን ሸዋ ዞን አረጋውያን የሚያጋጥሟቸውን ማህበራዊና ኢኮኖሚያዊ ችግሮች በዘላቂነት ለመቅረፍ በወረዳና በከተማ አስተዳደር ደረጃ ቢያንስ አንድ የገቢ ማስገኛ ማዕከል ለመገንባት እየተሰራ ስለመሆኑም ተጠቁሟል። አጫጭር ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መሰረት መቅጫት አቀርባቸዋለሽ። ተከታትለን እንመለስ። በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር ላይ የሚሳተፉ አካላት ከድርጊታቸው በአስቸኳይ እንዲቆጠቡ ቋሚ ኮሚቴ አሳሰበ። የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በውጭ ሀገር ስራ ስምሪት በተሰማሩ ኤጀንሲዎችና አደረጃጀቶቻቸው ላይ የመስክ ምልከታ አድርጓል። ከፌዴሬሽኑ አመራሮች፣ ከማህበራት አመራሮችና ኤጀንሲዎች ባለቤት ጋርም ተወያይቷል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በውጭ ሀገር ስራ ስምሪት የዜጎችን መብት ደህንነትና ተጠቃሚ ማረጋገጥ የመንግስት ቀዳሚ አጀንዳ መሆኑን ገልጸዋል። በዘርፉ በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር እየተስተዋለ መሆኑን መረጃዎች እንደሚያመለክቱ ጠቅሰው ሀሰተኛ የስልጠናና ምዘና ሰነድን የሚያቀርቡትን ጨምሮ በዚህ ተግባር ላይ የሚሳተፉ አካላት ከድርጊታቸው በአስቸኳይ እንዲቆጠቡ ሚኒስቴር መስሪያ ቤቱም በእነዚህ አካላት ላይ አስፈላጊውን ህጋዊ እርምጃ እንዲወስድ አሳስበዋል። ኤጀንሲዎች ከሚኒስቴር መስሪያ ቤቱ ጋር ህግና ህጋዊ አሰራርን ብቻ ተከትለው የዜጎችን መብት ደህንነትና ተጠቃሚነት ለማረጋገጥ ተቀራርቦ መስራት እንዳለባቸው አስገንዝበዋል። መረጃው የህዝብ ተወካዮች ምክር ቤት ነው። በአፍሪካ ከ3 ህጻናት መካከል 2 የተመጣጠነ ምግብ እንደማያገኙ ተገለጸ። የስነ ምግብና የምግብ ዋስትናን ማረጋገጥ በተመለከተ 7ኛው የምስራቅ አፍሪካ ሀገራት ፓርላማ ትብብር በአዲስ አበባ እየተካሄደ ነው። በውይይቱ ላይ በአፍሪካ ሀገራት ከ3 ህጻናት መካከል 2 የተመጣጠነ ምግብ እንደማያገኙ የምስራቃዊና ደቡብ አፍሪካ የዩኒሴፍ አማካሪ ክርስቲያኔ ሩደርት አስረድተዋል። በዚህም ምክንያት 26 ሚሊዮን ህጻናት ተፈጥሯዊ እድገታቸው ዝቅተኛ ሲሆን 4 ሚሊዮን ህጻናት ደግሞ በከባድ የምግብ እጥረት እንዲሁም 67 ሚሊዮን ህጻናት በምግብ ድህነት እንደሚኖሩ ነው አማካሪው አብራሩት። እነዚህን ችግሮች ለመፍታት የሀገር ውስጥ ምርትን በማበረታታት የተመጣጠነ የህጻናት ምግቦች ሀገር ውስጥ እንዲመረቱ ማድረግና ህጻናት የተመጣጠነ ምግብ እንዲመገቡ ግንዛቤ መፍጠር እንደሚገባ ምክረ ሀሳብ ማቅረባቸውን የህዝብ ተወካዮች ምክር ቤት መረጃ አመላክቷል። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይና በሚመጥን መልኩ እንደሚከበር የአየር ኃይሉ ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ ገለጹ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን የተመለከተ የውይይት መድረክ እየተካሄደ ነው። የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ በዚህ ወቅት የበዓሉ ዓላማ አየር ኃይሉ ያለፋቸውን ተጋድሎችና የተከፈለውን ዋጋ ለመዘከርና ከሀገራዊ ለውጡ በኋላ ተቋሙ ቀዳሚ አየር ኃይል ለመሆን እያከናወነ ያለውን ስራ ለማሳየት መሆኑን ጠቁመዋል። አየር ኃይል የኢትዮጵያ ነጻነትን አስጠብቆ ዛሬ ላይ መድረሱን ጠቅሰው ከለውጡ ወዲህ ራሱን በሰው ኃይል በትጥቅ እንዲሁም በመሰረተ ልማት ማደራጀቱን ጠቁመዋል። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይ መልኩ እንደሚከበርም ጠቁመዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ጊዜ ይሁንላችሁ።